ታውቃላችሁ ወይ? አቦ ሸማኔ የዓለማችን ፈጣን ሯጭ ነው። አዎ፣ አቦ ሸማኔዎች በየብስ ላይ ፈጣን ሯጮች ናቸው። በአንድ የከተማ መንገድ ላይ እንደ ፈጣን መኪና በመፈትለክ በሰዓት ከ100 እስከ 120 ኪሎ ሜትር ሊገሰግሱ ይችላሉ። ይህ ኃይለኛ ሩጫቸው የሚቆየው ግን ለጥቂት ሰከንዶች ነው። ረጅም እግሮቻቸው በቀላሉ የሚታዘዝ አከርካሪ አጥንታቸውና ትላልቅ ሳምባዎቻቸው እጅግ በጣም ፈጣን ያደርጓቸዋል። ጅራታቸው ደግሞ አድኖ የሚያራሮጡትን እንስሳት በፍጥነት ለማምለጥ እንደ መሪ ሆኖ ያገለግላል። የጉማሬ ወተት ምን አይነት ቀለም አለው? የጉማሬ ወተት እንደ ሌሎቹ አጥቢ እንስሳት ነጭ ቀለም ብቻ አይደለም። የጉማሬ ወተት የሚጀምረው ሮዝ ወይንም ፈዛዛ ሮዝ ቀለም ሆኖ ነው። ይህ የሆነው በጉማሬ ቆዳ ላይ ካሉ ልዩ ፈሳሾች ጋር ስለሚቀላቀል ነው። ጉማሬው ፀሐይ እንዳትጎዳቸውና እንዳይደርቁ የሚረዳ ሮዝ ላብ ወይንም የደም ላብ የሚባል ነገር ከቆዳቸው ያመነጫሉ። ወተቱ ከዚህ ሮዝ ፈሳሽ ጋር ሲቀላቀል የሚያምር ሮዝማ ቀለም ይይዛል። ሕፃናት ጉማሬዎችም ይህንን አስደናቂ ወተት ጠጥተው ያድጋሉ። ዶልፊኖች በአንድ አይናቸው ነው የሚተኙት? አዎ፣ ዶልፊኖች አንድ አይናቸውን ከድነው መተኛት ይችላሉ። ዶልፊኖች አንጎላቸውን በግማሽ በመክፈል ማሳረፍ ይችላሉ። አንድ ጎን ሲተኛ ሌላው ጎን ለመተንፈስ፣ አደጋን ለመከታተልና ከጓደኞቻቸው ጋር ለመቆየት እንዲረዳቸው ነቅቶ ይቆያል። ዶልፊኖች ሲያርፉ አንድ አይናቸውን ከፍተው ይቆያሉ። ልክ የተቀረው ሰውነታቸው ሲተኛ የሚከታተል ሚስጥራዊ መከላከያ አላቸው ማለት ነው። ዳክዬዎች ውሃ የማያሳልፍ ላብ አላቸው። ዳክዬዎች በውሃ ላይ ሲዋኙ ወይንም ሲጠልቁ ሰውነታቸው እንዳይረስና እንዳይበርድ የሚያደርግ ልዩ ላብ አላቸው። ይህ የሚሆነው ከላባቸው ስር ልዩ ዘይት ወይንም ቅባት ስላላቸው ነው። ዳክዬዎች ይህንን ዘይት ከሰውነታቸው ላይ አውጥተው ላባቸው ላይ ይቀቡታል። ይህ ዘይት እንደ ውሃ መከላከያ ሆኖ ውሃው ወደ ቆዳቸው እንዳይደርስ ያደርጋል። ስለዚህ ሁል ጊዜ ማለት ይቻላል ደረቅ ሆነው መቆየት ይችላሉ። የሌሊት ወፎች እንደ አክሮባት ያለ ችሎታ አላቸው? አዎ፣ የሌሊት ወፎች ተገልብጠው በመንጠልጠል ታዋቂ ናቸው። ብዙ ጉልበት ሳይጠቀሙ በቅርንጫፎች፣ ግድግዳዎች ወይንም ዋሻዎች ላይ የሚጣበቁ ጥቃቅን መንጠቆዎች ያላቸው በመሆኑ በዚህ መንገድ ይተኛሉ። ለሌሊት ወፎች ተገልብጦ መቆየት ምቹ በሆነ አልጋ ላይ እንደ መተኛት ነው። በተጨማሪም ክንፎቻቸውን በማንኛውም ጊዜ በመዘርጋት በፍጥነት በሮ ለመነሳት ይረዳቸዋል። ይህ የሌሊት ወፎች እንደ ተፈጥሯዊ የህይወት መንገዳቸው በየቀኑ ያደርጉታል።